የፖለቲካው መድረክና የዕለት ተዕለት ውይይቶች ማዕከል የሆነው ኢትዮ ፎረም የተሰኘው ዝነኛ ሚዲያ ከዚህ ቀደም ከሚታወቅበት የስርጭት ልማድ ውጭ አሁንም ደግሞ ለቀናት ከዩቲዩብ መድረክ ጠፍቷል። ይህ የአበበ ባዩ ዘብሔረ ጎጃምንና የአየሰው ሽመልስ ዘብሔረ ሸዋን በድምፅ ማዕቀፍ ውስጥ የያዘው ጣቢያ ካለፈው ቅዳሜ ዕለት በፊት እንዲሁ ለቀናት ጸጥ ብሎ ነበር። በየቤቱ በየቡና ቤቱና በማህበራዊ ሚዲያ መረቦች ላይ የተሰሙት አስደንጋጭ ጭምጭምታዎች የከረረ ውዝግብ ፈጥረው ሳለ ነበር ቅዳሜ ሐምሌ 18 ቀን 2018 ዓ.ም ከምሳ ሰዓት በኋላ ብቅ ያለው። የኦባሳንጆ ቢላ በአዲስ አበባ ማንበርከክ ከዚያም አለመጠየቅ ቢያፍራ በሚል አነጋጋሪ ርዕስ የቀረበው ያ አጭር ዝግጅት ወዲያው አለሁ ማለቱን ብቻ አሰማ። ህዝቡን ላፍታ አረጋግቶ የነበረው ያ ምላሽ ግን ሐሰተኛ ንጋት ሆነ። ከዚያች ቅጽበት ጀምሮ እስከዚች የዝግጅታችን ሰዓት ድረስ ኢትዮ ፎረም ዳግም ፍጹም ወደሆነና አንገብጋቢ ዝምታ ውስጥ ሰጥሟል። ይህ ከ2015 ዓ.ም ጀምሮ ባሉት የ3 ዓመታት የፈጠራና የስርጭት ቆይታው አጋጥሞ የማያውቅ የድንገተኛ መቋረጥ ክስተት የብዙዎችን ልብ በጥርጣሬ ሞልቶታል። ከዚህ ሰሞንኛ መስተጓጎል ጀርባ ምን አለ የሚለው ጥያቄ የበርካቶችን እንቅልፍ ነስቷል። በብዙዎች የሚወደድ በዚያው ልክ የሚተችና የሚጠላው ይህ የፖለቲካ መድረክ ለምን ድምፁን አጠፋ? ጣቢያችን በጉዳዩ ዙሪያ ጥልቅ ምርመራ አካሂዷል። ለአፍታ የዚህን ውዝግብ አውሎ ንፋስ ያስነሳውን የሰሞንኛ መቋረጥ ምስጢር አብረን እንፈትሸው ዘንድ አብራችሁን ዝለቁም። አጭሩና ለጣቢያችን የደረሰው የኢትዮ ፎረም ሰሞንኛ መቆራረጥ ምክንያት ጣቢያው ወደ ኢትዮጵያ ቅርብ አካባቢዎች ማለትም ወደ ኬንያና ኡጋንዳ ተጠግቶ ቅርንጫፍ ለመክፈት ሰፊ ስራ ጠምዶት ነው ይላል። ስለዚህ ከፈረንሳይና ከጀርመን ሆነው ለ3 ዓመታት የኢትዮጵያን ፖለቲካ ሲፈትሹ ሲበረብሩና ሲቀውጡት የነበሩት ወንድማማች የሚመስሉት የአየሰው ሽመልስና አበበ ባዩ የሚመሩት ኢትዮ ፎረም ሰሞኑን እየተስተዋለበት ያለው መቋረጥና የአገልግሎት መዘግየት ተራ ቴክኒካዊ ስንክል ሳይሆን ከትልቅ የለውጥ ማዕበል ጋር የተቆራኘ ነው ማለት እንችላለን። ሚዲያው ከነበረበት የዩቲዩብ እና የዲጂታል ፕላትፎርም ጠባብ ማዕቀፍ ወጥቶ ወደ ትልቅ የቴሌቪዥን ስርጭት ማማ ለማደግ እንዳሰበም ምንጮች እየገለጹ ነው። ለኢትዮጵያ ቅርብ ወደ ሆኑ ጎረቤት ሀገራት ማለትም ወደ ኡጋንዳ እና ኬንያ ለመጠጋት የሚያደርገው ስትራቴጂካዊ እርምጃ የዚህ እድገቱ ዋናው እምብርት ነው። ይህ የቦታና የቅርጽ ለውጥ እንዲሁ ከባዶ የሚነሳ አይደለም። የኢትዮጵያ ፖለቲካዊ መልክዓ ምድር ባለፉት ዓመታት ካስተናገዳቸው ውጥረቶች ጋር የተሳሰረ ይበልጥ ደግሞ አዲስ መልክ ከያዘ የፖለቲካ ስልት ጋር የተቆራኘ ነው። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ከፍተኛ የፖለቲካና የዲፕሎማሲ ብልጫ ለማምጣት በስልት እየተሰለፈ ያለው ጽምዶ የተባለው አዲስ ጥምረት ከዚህ እንቅስቃሴ በስተጀርባ ትልቅ ቦታ አለው እየተባለ ይገኛል። በፋኖ በህወሓት በሻዕቢያና በሌሎችም ታጣቂና ፖለቲካ ኃይሎች የተዋቀረው ይህ ጥምረት በስልጣን ላይ ካለው መንግስት ጎን ለጎን ትይዩ መንግስት አሊያም ፓራሌል ገቨርንመንት ለመመስረት ጽንሰ ሐሳብ ይዞ ብቅ ማለቱ እየተነገረ ነው። ይህ ትይዩ መንግስት የተባለው አካሄድ በአገር ውስጥም ሆነ በዓለም አቀፍ የዲፕሎማሲ መድረኮች እንደ ሁለተኛ አማራጭ አስተዳደር ለመቆም የሚያደርገው ጥረት የራሱ የሆነ የፖለቲካ ትርክትና የሚዲያ ወኪል መኖርን የግድ ይለዋል። ኢትዮ ፎረም ራሱን ከምዕራባዊ ዓለም አውድ ወደ አፍሪካ ቀንድ እምብርት ማለትም ወደ ኬንያና ኡጋንዳ ለማዘዋወር የሚያደርገው ትጋት የዚህን አዲስ የፖለቲካ ጥምረት ድምፅና የሚዲያ ክንፍ ሆኖ ለመውጣት የተደረገ ስትራቴጂካዊ ስሌት አካል ተደርጎ ተወስዷል። በውጭ ሀገር ምቾት ውስጥ ተቀምጦ ከነበረው ትችትና አስተያየት ባለፈ በጂኦግራፊያዊ ቅርበት ከቀጠና የፖለቲካ ቁልፍ አውዶች ጋር በመተሳሰር ትልቁን የሚዲያ ውድድር ለመምራት የሚደረገው ጥረት የመጪውን ጊዜ የፖለቲካ ትርክት መልክ የሚወስን ወሳኝ ክስተት ሆኖ ይገለጻል። የኢትዮ ፎረም አካሄድ ሲታይ ልክ የኢትዮ ፎረም ጭንቅላት እንደሆነው ያየሰው ሽመልስ ሁሉ ለመለስ ዜናዊ አስረስ ልዩ የሆነ ፍቅር እንዳለው መረዳት ይቻላል። በመለስ ዜናዊ ዳይናሲቲ አሊያም ቤተሰብ የሚባለው በተለይ ቤተሰባቸው በኡጋንዳ ዋና ከተማ ካምፓላና በአጠቃላይ በአገሪቱ ውስጥ ከፍተኛ ሚና አለው። የመለስ ዜናዊ የትዳር አጋርና የልጆች እናት የሆኑት አዜብ መስፍን ኡጋንዳ የሚገኙ ሲሆን እዚያው ከፍተኛ ሀብት እያከማቹና አነጋጋሪ ቢሊዮነር መሆናቸው ይታወቃል። ልጃቸው ሰምሃል መለስም የት እንዳለች በግልጽ ባይታወቅም ከእናቷ ጋር ንግድ አስተሳስራ የፖለቲካ ሀሳቦችን እየሰጠች ትገኛለች። እንግዲህ ኢትዮ ፎረም ከዚህ ከመለስ ዜናዊ ጋር ካለው ፍቅርና ከአጠቃላይ የትግራይ ዲያስፖራ ጋር ካለው ልዩ ፍቅር አንጻር ከአዜብ መስፍን ጋር በመተባበር ኡጋንዳ ላይ አብረው ሊሰሩ የሚችሉበት እድል እጅግ ከፍተኛ ነው። እዚያ ኡጋንዳ ካምፓላ ስንመለስ ኡጋንዳ ውስጥ የፋኖ ደጋፊዎችና አንዳንድ የህወሓት ደጋፊዎች በከፍተኛ ሁኔታ ተከማችተው ይገኛሉ። የጽምዶ ቡድን የሚባለውም የኡጋንዳ ዋና ከተማ ካምፓላን በዋናነት ለዚህ ዓላማው ይጠቀማል ተብሎ ይነገራል። የሚዲያ ተቋማትን በብዛት ከካምፓላ የሚንቀሳቀሱ ሲሆን ኢትዮ ፎረም ያንን የሚዲያ ማዕቀፍ
አዲስ ትውልድና ማህበረሰብ ሊጠቀምበት እንደሚፈልግ የሚያሳዩ ነገሮች አሉ። በሌላ በኩል ኬንያን ስንመለከት ከ1960ዎቹ 70ዎቹ ጀምሮ በ1980ዎቹና 90ዎቹ ድረስ የኢትዮጵያ ፖለቲካ ውስጥ የኦነግ ደጋፊዎችና የኦሮሞ ሊቃውንት መውጫ መተንፈሻና ማምለጫ ሆና ለዘመናት አገልግላለች። እንዲያውም በአንድ ወቅት ከኢትዮጵያ አንድ ሰው ሲወጣ በቦሌ ነው በባሌ የወጣ የሚባል አገላለጽ ነበረ። ባሌ ማለት ለኬንያ መውጫ አንድ መስመር ማለት ነው። ኬንያ የዚያ ትርክት ማሳያ ናት። በቅርብ ጊዜ እንኳን በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ከፍተኛ ትችት እያቀረበና መንግስትን በጉልበት ለመጣል እየታገልኩ ነው የሚለው ጀዋር ሲራጅ መሐመድ ከኢትዮጵያ እስር ቤት ከወጣ በኋላ ቀጥታ ወደ ኬንያ ሄዶ አሁን እስካለበት የአውሮፓ እንዲሁም የአሜሪካ ጊዜ ድረስ ሐሳቡን የሰበሰበው በኬንያ ነበር። አልጸጸትም የተሰኘውን መጽሐፉን ጽፎ የጨረሰውና ለህትመት ያበቃውም ኬንያ ሆኖ ነው። ኬንያ በዚህ አይነት ሚና ውስጥ ያለች ሀገር ስትሆን ዋና ከተማዋ ናይሮቢም ኢትዮጵያን በብዛት የሚኖሩባት በመሆኗ ኢትዮ ፎረም ይህን ቦታ እንደ ሁለተኛ ቅርንጫፍ ሊጠቀምበት መሆኑን መረጃዎች ያሳያሉ። በኢትዮጵያ ዘመናዊ ፖለቲካ ውስጥ የዲያስፖራ እንቅስቃሴዎችና ከሀገር ውጭ የሚደረጉ ትግሎች ሁልጊዜም ትልቅ እፎይታና የመዋቅር ለውጥ ማምጣታቸው ይታወቃል። ይህ ደግሞ ከወቅታዊ የኢትዮ ፎረምና የጽምዶ ቡድን አካሄድ ጋር በእጅጉ ይመሳሰላል። ለምሳሌ ያህል የኢትዮጵያ የዘመናዊ ፖለቲካ ምልክት የሆነው ኢሃፓ ማለትም የኢትዮጵያ ህዝባዊ አብዮታዊ ፓርቲ የተመሰረተው ጀርመን ሀገር ውስጥ ነው። ልክ እንደሱ ሁሉ መኢሶን መላ ኢትዮጵያ ሶሻሊስት ንቅናቄ የተባለውም የዚያው ዘመን ድርጅት እዚያው ጀርመን ሀገር ውስጥ ነው መሰረቱን የጣለው። የዚያ ትውልድ መሪዎች የነበሩት እንደ ብርሃነ መስቀል ረዳ ያሉ የዩኒቨርሲቲ ተማሪዎች መሪዎች ከባህር ዳር አውሮፕላን ጠልፈው ወደ ሱዳን በመሄድ ከዚያም ወደ አልጄሪያ በማቅናት በቀዳማዊ ኃይለ ሥላሴ መንግስት ላይ ከፍተኛ የፖለቲካና የአብዮት ግፊት እየፈጠሩ ነበር። የአልጄሪያው ቡድን በብርሃነ መስቀል ረዳ እየተመራ በአውሮፓ ካለው ሌላው የተማሪዎች ማህበር ጋር በየጊዜው እየተገናኘ በአውሮፓ ከተሞች በተለይ በስዊትዘርላንድ ዙሪክና በመሳሰሉት ስፍራዎች ንጉሱን ለመጣል የሚያበቃ አብዮት ለማካሄድ ችሎ ነበር። ዛሬም በአሁኑ ወቅት የኢትዮ ፎረም እና በዙሪያ ያሉ ልሂቃን እንዲሁም የጽምዶ አካል የሆኑት አካላት በጠቅላይ ሚኒስትር አብይ አህመድ መንግስት ላይ መፈንቅለ መንግስት ለማካሄድ የሚያደርጉት ጥረት ከዚህ የታሪክ ሂደት ብዙ ትምህርቶችን እንደሚማር ይጠበቃል። ያ ሁሉ የትግል ስልት ከቀድሞ ታሪካዊ ሂደት ጋር ይመሳሰላል። ከዚሁ አዲስ እየተዋቀረ ካለው የፖለቲካ ስዕል ጋር ተያይዞ አዲስ ጥምረት መመስረቱ እየተነገረ ይገኛል። ከዚህ ጥምረት አካላት መካከል ከጀዋር መሐመድ ጎን ልደቱ አያሌው የሚባል ታዋቂ የፖለቲካ ሰው ይገኝበታል። ልደቱ አያሌው ላለፉት ዓመታት በአሜሪካ ሀገር ሆኖ ትግል ለማካሄድ ሲጥር የቆየ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ከፍተኛ ትችት የሚያቀርብና ሰላማዊ ትግልን በኢትዮጵያ ውስጥ ለማቀጣጠል ብዙ የደከመ ሰው ነው። ልደቱ አያሌው ሰላማዊ ሰልፎችንና ህዝባዊ እንቅስቃሴዎችን ለማስተባበር ጥረት ቢያደርግም የአብይ አህመድ መንግስት ወደ ሀገር ውስጥ እንዳይገባ እንደከለከለው ይገልጻል። ልደቱ አያሌው በአንድ ወቅት ከአትላንታ አውሮፕላን መነሻ ተነስቶ ወደ ኢትዮጵያ ሊበር ሲል በኢትዮጵያ መንግስት መከልከሉን ለደጋፊዎቹ አሳይቷል። አሁን ላይ ይህ የፖለቲካ ሰው ኢትዮ ፎረምንና ተያያዥ አማራጭ መድረኮችን በመጠቀም በኢትዮጵያ ዙሪያ ያሉ ሀገራትን አዲስ ያሰላለፉ ማዕከል ለማድረግ ይጥራል ተብሎ እየተነገረ ነው። ያየሰው ሽመልስና ልደቱ አያሌው የቆየ ፍቅር እንዳላቸው የሚታወቅ ነው። የምስራቅ አፍሪካ ጂኦፖለቲካዊ ቁርኝቶች ሲታዩ ኡጋንዳ እንዴት እንዲያሉ አማራጭ መገናኛ ብዙሃንና የፖለቲካ ድርጅቶች መጠለያና ማዕከል ልትሆን ቻለች የሚለው ጥያቄ ሰፊ ትንተናን ይጠይቃል። ከተለያዩ ፖለቲካዊ ትንታኔዎች፣ የታሪክ መጻሕፍትና የወቅታዊ ጉዳዮች ዳሰሳ እንደምንረዳው ካምፓላ ለቀጠናው ተቃዋሚዎችና የዲያስፖራ ኃይሎች ምቹ መተንፈሻ መሆኗ በአጋጣሚ የተፈጠረ አይደለም። የኡጋንዳ መንግስት ከቀድሞው ስርዓት ጀምሮ እስካሁን ድረስ ከቀጠናዊ የፖለቲካ ተጫዋቾች ጋር የጠበቀ ዲፕሎማሲያዊና ስልታዊ ግንኙነት አለው። በተለይም ከትግራይ ዲያስፖራ መረብ፣ ከንግድ ድርጅቶችና ከከፍተኛ ባለስልጣናት ቤተሰቦች እንደ አዜብ መስፍን ካሉ ግለሰቦች ጋር ያለው የረጅም ጊዜ ቁርኝት አገሪቱ ለተቃዋሚ ሚዲያዎችና ፖለቲካዊ ማዕቀፎች የኋላ በር ሆና እንድታገለግል አድርጓታል። ለቀጣይ የኢትዮጵያ ፖለቲካ ምስል እንደ ኢትዮ ፎረም ያሉ ተቋማት ከካምፓላና ከናይሮቢ በመነሳት ከቀድሞው የ1960ዎቹ የዲያስፖራ ትግል ቅብብሎች ጋር ተመሳስለው የሚፈጥሯቸው አዳዲስ ጥምረቶች በአገሪቱ የፖለቲካ መዋቅር ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ መሆናቸውን የጂኦፖለቲካ ተንታኞች ያመለክታሉ። እርስዎ ምን ይላሉ? ኢትዮ ፎረም በአብይ አህመድ አሊ መንግስት ላይ ምን አይነት ተጽዕኖ ያመጣል? ያየሰው ሽመልስ አብይ አህመድን ንክስ አድርጎ እንደያዛቸው የሚታወቅ ነው። ነክሶ ይበላቸዋል ወይስ እሳቸው ያሸንፉታል? የሚያስቡትን ይጻፉልን። እናመሰግናለን።